ወንደሰንና አስቻለው ተጣሉ። እንግዲህ ወንደሰን አሁን በቃ በጣም እየተናደደ ነው። የዮዲት ጉዲት ግፍ አሁን በጣም ታየው ማለት ነው። አሁን በቃ ሁሉን ነገር ካወቀ በኋላ የነ ዮዲትንና እናቷን መግደል ፈልጓል። እሷን ገድሎ እስር ቤት መግባት ፈልጓል ማለት ነው። እናቱ ደግሞ በጭራሽ መሆን የለበትም አለምም መሆን የለበትም እያሉት ነው። በጣም የሚገርም ነው። ደግሞ ፀሐይና አለም ለራሱ ተጣልተዋል። እንግዲህ የተጣሉበት ምክንያት ደግሞ አስቻለውን ለምን ትናገሪዋለሽ በሚል ምክንያት ነው እንግዲህ የተጣሉት። እንግዲህ አስቻለው ማለት የፀሐይ ፍቅረኛ ነው ማለት ነው። አሁን ወደ ፍቅረኛሞች ሆነዋል እና በጣም ስለምትወደው ከዚህ በኋላ ባስቻለው ከመጣሽ የመጨረሻችን ነው የሚሆን ብላ ጆሮዋ ላይ ጠርቅም አድርጋባታለች። እንግዲህ ፀሐይና አለም ይህን ሁሉ ጉድ ያወጡ ጀግኖች ነበሩ፣ ነገር ግን ተጣልተዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እንዲሁም በቅንነት ሼር በማድረግ ቪዲዮውን ጀምሮ ማለት ነው። እንግዲህ የእናት ግፍን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ የእናት ግፍ ድራማ በጣም አስተማሪና በጣም ደስ የሚል ድራማ ነው። እንግዲህ ከዚህ ድራማ በጣም በርካታ ነገሮችን እየተማረ እንደሆነ ተስፋ አደርጋለሁ። እንግዲህ የእናት ግፍ ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ ፀሐይና አለም ተጣልተዋል። የተጣሉበት ምክንያት ደግሞ እንግዲህ በወንድዬና በአስቻለው ምክንያት ነው። እንግዲህ ወንድዬ ሂዶ ወይዘሮ ወርቄን አንቄ ሲጥ ነው ማደርግ እያለ እየተገለገለ ይገኛል። እንግዲህ ያው ወንድ ልጅ አይደለ ያው የእናትና የእህቱን ተንኮል ቢያቅም ነገር ግን በሌላ ሰው ደግሞ እናትና እህቱ እንደዚህ እንዲንቋሸሹ አልፈለግም። አስቻለው ሂዶ ቤት ድረስ ሂዶ በመሄድ እንግዲህ ትሰማለህ፣ ሚስትህን እንደፈለክ ማድረግ ትችላለህ፣ እናቴን ግን ሁለተኛ ቤቴ ዝር እንዳትል፣ ቤቴ መታም ደግሞ እናቴን የመምታትም ሆነ እናቴን የማንቋሸሽ ከፍ ዝቅ የማድረግ መብትም ስልጣንም የለህም ብሎ አስፈራርቶት በቃ ሊደባደቡ ደርሰዋል ማለት ነው። እንግዲህ ፀሐይ መሀል ገብታ ባትገላግለማ አለም መሀል ገብታ ባትገላገላቸውማ ተጋድለው ነበረ ማለት ነው። ወንደሰንና አስቻለው ማለት ነው። በወንድዬም አይፈረድም። ምክንያቱም እናቱን ሊገሉ የነበሩ መርዞች ስለሆኑ ትክክል ነው ማለት ነው። እንግዲህ ወንደሰን አስቻለውም ልክ ነው። ምክንያቱም እናቱ ናት። ምንም ቢሆን መጥፎ አረመኔም ክፉም ብትሆን ያው እናት ናት እና ተናደደ። እናቱን በእርግጥ ቤት ውስጥ ሆኖ እንግዲህ እዳው እንዲከፈል ቤቱ እንዲሸጥ ያደረገው ለራሱ እሱ ነው። ተዋርደው እስር ቤት ከሚገቡ በዚህ እድሜያቸው በቃ ይሸጥና ይከፈልኛ እንግዲህ ምንም ማድረግ አይቻልም ብሎ እንግዲህ እሱ ነው እዳው ለራሱ እንዲከፈል ያደረገ ማለት ነው። አስቻለው ዮዲትን ለራሱ እንድትመታት አልፈቅድልህም፣ መፍታት ትችላለህ ብሎታል ማለት ነው። አንዳንዴ ወንድም መከታ ነው የሚባለው ለዚህ ነው ማለት ነው። እና በቃ ጠበቃ ሆኖላቸዋል። እነሱን ግን ቤት ውስጥ እንዴት እንደሚያደርጋቸው ያው እናውቃለን። ነገር ግን ከሰው ፊት ግን ያው እንደዛ ጠበቃ ሆኖ እናቱን ተከላክሏል ማለት ነው። ወንደሰን እንዴት የወርዴ ለራሱ ገላግላ እዛም ወንደሰን ድጋሚ ሄደና በቃ ገላለሁ አለ። የወርዴ ደግሞ አይ ረፍ፣ እኔ እነሱን ተንኮል አውቃለሁ፣ ነገር ግን አንተ እናትህን ችግር ላይ መጣል የለብህም። በእነሱ ተንኮል ምክንያት እናትህን እንደዚህ መጣል የለብህም፣ ችግር ላይ መጣል የለብህም። ስለዚህ ተዋቸው ብላ ገላግላ ልከዋለች ማለት ነው። እንግዲህ ዮዲትና ወይዘሮ ወርቄ ዮዲት እንግዲህ ተዋራ እንደሄደች ይታወቃል። ነገር ግን ምንም ቢሆን እናቷ ናት። ግን ዮዲት እንዴት እናቷን እንዴት ከፍ ዝቅ አድርጋ እየተሳደበች የእውነት በጣም ንግግሯ አንቺ
ክፉ ስትላት ክፉ ስላሳደገ አንቺ ነሽ ክፉ በቃ የምትመልስላት። ዮርዲ ለራሱ በጣም ተናደደች። እንዴት እናትሽን ምንም ቢሆን እኮ እናትሽ ናት፣ እንዴት እንደዚህ አድርገሽ ለእናትሽ እንዴት ትሰድቢያታለሽ? እናትሽን እንዴት ከፍ ዝቅ አድርገሽ ትሰድቢያታለሽ? ብላ እንግዲህ ዮርዲ እየተናገረቻት ይገኛል። ዮርዲዬ እባክሽን ልጅ ሁኚ፣ እባክሽን የኔ ልጅ ሁኚ ትላታለች ማለት ነው ወይዘሮ ወርቄ እንግዲህ ተንኮሏን ሁሉ እንዴት ጅቢ ብላሽ ሁላ ብላ እንዳባረረቻት ረስታ አሁን ከዮዲት ጋር ስትጣላ አንቺ ልጅ ሁኚ እባክሽን ስትላት አይ በጭራሽ አልሆንም፣ ልጅሽ እንኳን አልሆንም፣ አዋይ አልሆንም እና ስነ ስርዓትሽን ያዥ እንደዚህ አትናገሪያት ብላ ስንትን ስትላት ስሚ ምን ልታረጊ መጣሽ? ከርሰሽለት ሞይኔ የመጣሽ በፊት ታከብሪኝ ነበረ። አሁን ግን ፍቅረኛሽ ቤት ሄደሽ ያለ ሰርግ ሄደሽ ስለገባሽ ያው ናቅሽኝ አይደለ ትላታለች ዮዲት። አዎ ተከበሪ፣ አይመለከትሽም፣ ስለኔ አያገባሽም፣ ተከበሪ ብላ ትመልስላታለች ማለት ነው። እንግዲህ ፀሐይና አለም በጣም ነበር የሚዋደዱት ይህን ነገር ሁሉ እየሰሩ እና እዚህ ደረጃ ላይ ሁላ ያደረሱት ሁለቱ ተባብረው ነበረ። እነሱ መጣላት አልነበረባቸውም በእውነቱ። በእርግጥ ፀሐይም ያው የፍቅር ጉዳይ ሆኖባት ነው። ፍቅር እንግዲህ ከጓደኛውም ጋር ሊያጣላው ላይ ይችላል እና ያው ስላፈቀረችው ለዛ ነው ማለት ነው እንጂ አለምን ጠልታት አይደለም። አለም ደግሞ እውነት አላት። ምክንያቱም እነኛ ዮዲት ስትሰራ የነበረውን ግፍ በአይኑ በብረቷ ስለምታይ እናቲቱም በቃ ቤተሰቡ በአጠቃላይ እንደዛ ነው ብላ አስባ ነው ማለት ነው። በእርግጥ አስቻለው እንደዛ አይነት ልጅ አይደለም። በፊት በእርግጥ እሱም እንደዛ ነበረ። ትክክል ናት አለም። ከቅርብ ጊዜ ወዲህ ከፀሐይ ጋር ፍቅረኛ ከሆነ ወዲህ ነው እሱም ደግሞ ከተንኮል የራቀው እንጂ እኩል ነበሩ። ሁሉም ቤተሰቡ ትክክል ነበረች። ትክክል ናት አለም ማለት ነው። ሁሉም ቤተሰቡ አንድ አይነት ጸባይ እንዳላቸው ያው ይታወቃል ማለት ነው። ነገር ግን ፀሐይ ደግሞ አሁን ተቀይሯል። እሱ ተንኮላቸውን ሁሉ እያጋለጠባቸው ምን እያለ ባያጋለጥባቸው ኑሮ እስካሁን ድረስ እማየሽ ለራሱ ትሞትልሽ ነበረ ብላታለች። ከዚህ በኋላ ግን ስለ አስቻለው ምንም ነገር እንደተናገሪ አልፈቅድልሽም ብላ እንግዲህ ስልኩን ጥርቅም አርጋ ዘግታ አላበዛችሁም እንዴ ምናምን ብላ እንግዲህ ትንብላለች ማለት ነው። እና በጣም ደስ ይላል። ያው አሁን ዮዲትና እንግዲህ ለራሳቸው ተንኮላቸው እንግዲህ አላስቀምጥ ብሏቸዋል። እናትና ልጅንም አለያይቷል። እንግዲህ እገልሻለሁ ስትላት እኔ ራሴ እገልሻለሁ አለቻት ማለት ነው። እንግዲህ እናቷን አስቡ። እንግዲህ በእርግጥ ዮዲት ጨካኝ ናት። ምክንያቱም ባለፈው ለራሱ እንደዛ አስራት ነው የሄደችው ማለት ነው። ስለዚህ አታደርገውም ማለት አይቻልም። ሂጂና አባትሽን ሂደሽ ጠይቂው እዛ መቃብር ቆፍረሽ ትላታለች። ይሄ እኮ የአባቴ ቤት ነው፣ ድርሻዬ ነው። እሷም በእርግጥ ልጇ ናት፣ ውጪ ማለት አትችልም። ግን አድርገውታል። ሁለቱም ያው ናቸው ማለት ነው። ሁለት እናትና ልጅ በስማ እና ተረቱን ላይ እየተረተችላት ነበረ። እናቴ የሆነ ተረት እኮ ነው፣ ምን ነው በእንቁላሉ በቀጣሽኝ ያለ አሉ። ስለዚህ አንቺ ተንኮል እያስተማርሽኝ ተንኮል እያሳይሽ አሳደግሽ፣ እኔም ደግሞ ተንኮለኛና መርዝ ሆንኩኝ አለቻት። በእርግጥ ልጆቻችንን ስናሳድግ ህጻናት ነጭ ወረቀት ናቸው ማለት ያስያዟቸውን ነው እንግዲህ ይዘው የሚያድጉት። መልካም ነገር ካሳየናቸው እንግዲህ መልካም ነገር ይዘው ያድጋሉ። ተንኮለኛ ሆነን ካሳየናቸው ለራሱ ተንኮለኛ ሆነው ነው የሚያድጉት ማለት ነው። በጣም ይሄ ድራማ በጣም ነው የሚያስተምረው። ምክንያቱም እንግዲህ ዮዲት ተንኮል ስትሰራ ከእናቷ ጋራ ከመጀመሪያው ጀምሮ አባቷንም እናቷ እንደገደለችው ይታወቃል። እና ተንኮል ነው ስታስተምራት ያሳደገቻት ወይዘሮ ወርቄ እና አሁን አድጋም ይሄው ተንኮለኛ ሆና ቀረች ማለት ነው። እንግዲህ ከትንሽ ነገር ተነስቶ ነው እንግዲህ ወደ ትልቅ
ተንኮል የሚደረሰው ከትንንሾቹ ተንኮል። ህፃን ልጅ ያው እየተቀጣ ሲያድግ አሪፍ ነው ማለት ነው። በአግባቡ ስርዓት ባለው መልኩ ኢትዮጵያዊ በሆነ መልኩ አቀጣጥ እየተቀጣ ቢያድግ ህፃን ልጅ አሪፍ ህፃን ይሆናል ማለት ነው። ማለት ሲያድግም ጥሩ ስብዕና ያለው መልካም ልጅ ይሆናል ማለት ነው። ነገር ግን አንዳንድ ልጅ አስተዳደጋችን ላይ ማለት ነው የፈለገውን ያድርግ እያሉ የሚያሳድጉ ወላጆች አሉ። ግን ስህተት ነው በእውነት አግባብ አይደለም። ምክንያቱም ተው ሊባል ይገባል። ህፃን ልጅ ሲያጠፋ ተው ሊባል ይገባል ማለት ነው። አንዳንዶች እቃ ሲሰብር ለምሳሌ ማለት ነው፣ ይሄ ቀላል ነገር ነው። እቃም ሲሰብር ምንም ሲል ሰውን ሲማታ ህፃን እያለ ምን ሲል እያደገበት ነው የሚሄድ በእውነቱ እና ከህፃንነታቸው ህፃን ልጆችን በስርዓቱ ብናሳድግ ያው መጨረሻ ላይ የምንጠቀመው እኛ ነን። በስርዓት ካላሳደግን ደግሞ እናት አባቱን የማያከብር እናትና አባቱን የሚገድል ሊሆን ይችላል አድርጎ ለራሱ እና አሁን እንግዲህ ዮዲትን ተመልከቱ። አሁን እናቷን እገልሻለሁ ስትላት እኔ ራሴ ነው ቀድሜ የሚገልሽ አባቴ እንደገደልሽው አውቃለሁ አለቻት። አስቡ እንግዲህ ማለት አሁን እንደዚህ የሚያደርጉ በጣም ብዙ በርካታ ልጆች አሉ። ወላጆቻቸውን ሀብት ንብረታቸውን የሚቀሙ ጎዳና ላይ የሚጥሉ አሉ። በእውነት በየሶሻል ሚዲያውን በምኑም እንደምናየው ማለት ነው። እና በጣም ነው የሚያስተምረው ይሄ ነገር። ስለዚህ ልጆቻችንን እንዴት ማሳደግ እንዳለብን ወላጆችም ደግሞ ከአንዳንድ ወላጆች በእውነት ከልጅ ፊት የማይወራ ወሬ አለ ይላሉ ማለት ነው። ትልልቅ እናቶቻችን በእውነት እንደዚህ ይላሉና ትክክል ነው። ልጅ ፊት የማይደረግ ነገር አለ። ምክንያቱም ልጅ የያዘውን አይለቅም እና ጸብ እንኳን ሲኖር ማለት ነው በእናትና አባት ሲጣሉ እንኳን ልጆቻቸው በጣም ጥሩ ጎበዝ እናትና አባት ማለት ነው ልጆቻቸው እስከሚተኙ ወይ ደግሞ ሲወጡ ነው ጸብም ካላቸው ለራሱ የሚነጋገሩት የሚጣሉት ለራሱ ከልጆቻቸው ፊት መልካም ሆነው እንዲታዩ ማለት ነው። ምክንያቱም እነኚህ ልጆች ትዳርን አድገው ትዳርን ሁልጊዜ ጭቅጭቅ እናትና አባቶቻቸው ሲጣሉ ወይም ሲጨቃጨቁ ካዩ ትዳርን ሊጣሉ ይችላሉ እና ከዛ አንጻር የሆነ ከልጅ ፊት አይጣሉም። አንዳንድ ጎበዝ ጀግና ወላጆች ማለት ነው ንግግራቸው ለራሱ እነሱ በሌሉበት ጨርሰው ታርቀው ምን ብለው ተጣልተው እንኳን ከልጆቻቸው ፊት ፍቅር የሚመስሉ ወላጆች አሉ። እና ልጆችን ስናሳድግ እንግዲህ የወዲት እንግዲህ እናቷ እንዴት እንዳሳደገቻት ያው ተናግራለች። ራሷ ለራሱ ከልጅነቴ ጀምሮ ጡጦ ስትሰጪኝ ተንኮል ነው እያጋጥሽ ነው የሰጠሽኝ። ስለዚህ እንዴት ብዬ አንቺ ክፉ ሆነሽ እንዴት ብዬ እኔ መልካም እንደሆነልሽ ጠበቅሽ? የአንቺ ልጅ ነኝ። አንቺ ተንኮልን አስተማርሽኝ፣ እኔም ይሄው ተንኮለኛ ሁኛ አደግኩኝ። በልጅነቴ ብትቀጪኝ፣ በልጅነቴ ጥሩ ነገር ብታሳየኝ ኖሮ እዚህ ደረጃ ባልደረስኩ፣ ሰው ለመግደል ተንኮል ባላሴርኩ፣ ሰው መርዝ ባላበላውኝ ኖሮ እያለች እንግዲህ ትላታለች። እኔ አንቺ ሰው ሚልሽን የሰው ምክር ስትሰማ ያደለ ሰው ሚልሽን እሺ ስትይ ያደለ እንደዚህም እኔ ጥሩ መልካም ነገር ማሳይሽ ትላታለች። አይ ቢሆንም እኔ በዛ ሰዓት እኔ ምን አውቃለሁ፣ አንቺ ጥሩ ነገሮችን እያሳየሽ ጥሩ ነገሮችን እያስተማርሽኝ ባደግ ኑሮ እንደዚህ አልሆንም ነበረ እያለች እንግዲህ እየተወቃቀሱ ይገኛሉ። እንግዲህ ማለት ምንም ቢሆን እናት ናት። እንዴት ከፍ ዝቅ አድርጋ ስትናገራት የእውነት በጣም ያማል። እንደዚህ የሚያደርጉ በጣም በርካታ ልጆች አሉ። በጣም ብዙ ልጆች የእውነት ማለት ነው የእውነት የሚገርሉ ሁላ ልጆች አሉ። አባታቸውን አባት ልጁን ልጅ አባቱን የገደለ እንሰማለን እናያለን ማለት ነው። እና ስለዚህ ይሄ ድራማ በጣም ብዙ ነገሮችን ራሳችን እንድንጎበኝ ራሳችን እንድናይ እንድንማርበት በጣም አስተማሪና አሪፍ ድራማ ነው። አንድን ድራማ እንግዲህ ስናይ ወደ ራሳችን አምተን የሚጠቅመንን ነገር እየወሰድን ነው ስናይ ማየት ያለብን ማለት ነው። እና እንግዲህ ወንድዬ ደግሞ በቃ መቀመጥ አልቻለም። በቃ ንዴቱን መቆጣጠር እየቻለ አይደለም።
ዮዲትን እንዲ ምን ይለዋል አስቻለው፣ ለምን መጀመሪያ መርምረህ ለምን አይታ አላገባትም? አሁን ወደ ፈቅደ ነው ያገባት መቻል ነው ያለብህ ይለዋል። ኧረ እባክህ እኔ በምን አውቃለሁ? ሰይጣን መሆኗን በምን ላውቅ እችላለሁ? ዲያብሎስ መሆኗን በምን ላውቅ እችላለሁ? ዲያብሎስ ለራሱ እኮ በሷ ነው የሚቀናባት። በእውነት ተንኮል ከነሱ ሊማር ይችላሉ። አንተ ራስህ እየተንኮለኛ ልጅ ተንኮለኛ ነህ አንተ ራስህ ብሎ እንግዲህ ይነግራል። አይ ስነ ስርዓት ያዝ፣ እኔ ልትሳደብ አትችልም። ሲቀጥል ደግሞ ሚስት ናት፣ ወደ ፈቅደ ነው ያገባት። ማየት የነበረብህ ከማግባት በፊት ነበረ። ስለዚህ አሁን አያገባኝም፣ እህቴን መፍታት ትችላለህ። ስለ እህቴም ሆነ ስለ እናቴ ምንም ማድረግ አትችልም። አሁን እህቴን እንደፈለክ አድርጋት፣ ግን ደግሞ ፍታት። እንደፈለክ አድርጋት ስልህ እህቴን እንድትመታትም ሆነ እንድትገርላት አልፈልግም። አሁን መጨረሻ ወይ የኔ እስር ቤት ይሆናል ወይ ደግሞ የሷ መጨረሻ እስር ቤት ሊሆን ይችላል። ስለዚህ ወይ ገርላት አለ ወይ ትገርለኛለች ይለዋል ማለት ነው። መግደልም ሆነ ለምን እስር ቤት እገባለህ? ለምንስ እህቴን ትገላለህ? ይለዋል። እና እናቴ ልገለዋት አሳጥተውኛል ነበር እናትና እህት። አዎ የደረሰብን ችግር በእውነት አውቃለሁ፣ እረዳለሁ። ነገር ግን ችግር ብቻ ብለህ ነው የምታልፈው። ይሄንን ችግር ብቻ ብለህ ታልፋለህ። አታቅም። አንተ በነኝ ቦታ ብትሆን ምንድን ነው የምታደርገው? እስኪ ንገረኝ፣ ልጃቸው እስቲ ንገረኝ ይለዋል ማለት ነው። ወንድዬ ምስኪን በፊት እንደዛ ሲነግሩት አላምንም ብሎ አሁን ግን በቃ ያው አምኖ እንግዲህ በቃ የራሱን እርምጃ እያካሄደ ይገኛል። እና ቤተሰቦቼ እንግዲህ ቀጣዩን ክፍል ደግሞ ይዤላችሁ